ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? ዛሬ ደግሞ የኢኮኖሚክስ ትምህርታችን ማለት ነው 12ኛ ክፍል ዩኒት 6 አክቲቪቲ 6.3 በጋራ እንሰራለን። ወደ ጥያቄዎቹ መስራት ከመሄዳችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ችግር የለውም ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ወደ ጥያቄዎቹ መስራት ስንሄድ ማለት ነው እንግዲህ አክቲቪቲ 6.3 ጥያቄው ምንድን ነው ብለን ስንወስድ ሰስተይነብል ዲቨሎፕመንት ጎል ወይም ኤስዲጂስ ዘርዝሩ ነው የተባላችሁት። የቀጣይነት ያለው ልማት ግብ ሰስተይነብል ዲቨሎፕመንት ጎል ነው። የሰስተይነብል ዲቨሎፕመንት ጎል ስንል ኦልሞስት ወደ 17 የሚሆኑ አጠቃላይ ግሎባል ጎል አለ። ዓለም አቀፍ ግቦች ናቸው እነዚህ። designed to be a blueprint to achieve a better and more sustainable future for all የወደፊቱን ዓለም ማለት ነው የተሻለ ለማድረግ ለሁሉም 17 የሚደርሱ sustainable development goal ተቀርጸዋል። they were set in 2015 በ2015 በዩናይትድ ኔሽን ጄኔራል አሰምብሊ ነው በጠቅላላ ጉባኤው የተወሰነው ማለት ነው and are intended to be achieved by the year 2030 እነዚህ 17 የሚሆኑ ጎሎች በ2030 ማለት ነው ተፈጽሞ መታየት መቻል አለባቸው የሚል ነው ጠቅላላ እንደምታው። እንግዲህ here is the list of 17 SDGs as they appear in your textbook በቴብል 6.2 ላይ በመጽሐፋችሁ ላይ ማለት ነው ተዘርዝረዋል። እነዛ ምንድናቸው ስንል አንደኛው ኖ ፖቨርቲ ነው፣ ድህነት አይኖርም የሚል ነው። ኤንድ ፖቨርቲ ኢን ኦል ኢትስ ፎርምስ ኤቭሪዌር ድህነትን ማስወገድ ነው። ሁለተኛ ዜሮ ሃንገር ነው፣ ረሃብን ዜሮ ማድረግ ኢንድ ሃንገር አቺቭ ፉድ ሴኩሪቲ ኤንድ ኢምፕሩቭ ኒውትሪሽን ኤንድ ፕሮሞት ሰስቴይነብል አግሪካልቸር ረሃብን ኢንድ መጨረሻ የረሃብ መጨረሻ መሆን መቻል አለበት 2030 በምግብ የፉድ ሴኩሪቲ እንዲሁም ደግሞ ኒውትሪሽን ከስነ ምግብ ጋር እና ቀጣይነት ያለው የግብርና ፕሮሞት ሰስቴይነብል አግሪካልቸር ሚል ነው ዜሮ ሃንገር ጋር በተያያዘ መንገድ ማለት ነው። ሶስተኛው ጉድ ሄልዝ ኤንድ ዌልቢንግ ነው፣ መልካም ጤናና ደህንነት ኢንሹር ሄልዚ ላይቭስ ኤንድ ፕሮሞት ዌልቢንግ ፎር ኦል አት ኦል ኤጅስ ነው ሚል። ኳሊቲ ኤዱኬሽን ነው፣ የጥራት ያለው ትምህርት ለሁሉም ኢንክሉሲቭ አካታች ኢኩዊቴብል ፍትሃዊነት ኳሊቲ ኤዱኬሽን ኤንድ ፕሮሞት ላይፍ ሎንግ ለርኒንግ ኦፖርቹኒቲ ፎር ኦል የእድሜ ልክ ትምህርት ሚል ነው የተቀመጠው። ስለዚህ አራተኛው ኳሊቲ ኤዱኬሽን እንደሆነ በሚገባ መረዳት ይኖርባችኋል ማለት ነው። ሌላው ጀንደር ኢኒኳሊቲ ነው። ጀንደር ኢኒኳሊቲ ስንል አቺቭ ጀንደር ኢኒኳሊቲ ኤንድ ኢምፓወር ኦል ውሜን ኤንድ ገርልስ የሴቶች እና የልጃገረዶች እኩልነት ከጾታ እኩልነት ጋር በተያያዘ መንገድ የሚያይ ነው። ሌላው ክሊን ዋተር ኤንድ ሳኒቴሽን ነው፣ ንጹህ የመጠጥ ውሃና ንጽህና ጋር በተያያዘ መንገድ ኢንሹር አቬይላቢሊቲ ኤንድ ሰስቴይነብል ማኔጅመንት ኦፍ ዋተር ኤንድ ሳኒቴሽን ፎር ኦል ነው የሚል። ሌላኛው አፎርደብል ኤንድ ክሊን ኢነርጂ ይሄ ደግሞ ከግሪን ኢነርጂ ጋር የፀሐይ ኃይል ጉልበት የታዳሽ ኃይል የምንለውን ማዳረስ አፎርደብል ሪላያብል ሰስቴይነብል ኤንድ ሞደርን ኢነርጂ ፎር ኦል የሚለው ግብ ነው። ዲሴንት ወርክ ኤንድ ኢኮኖሚክ ግሮዝ ነው፣ ፕሮሞት ሰስቴይንድ ኢንክሉሲቭ ኤንድ ሰስቴይነብል ኢኮኖሚክ ግሮዝ ቀጣይነት ያለው ኢኮኖሚ እድገት እና ፉል ኤንድ ፕሮዳክቲቭ ኤምፕሎይመንት አምራች የሆነ ስራ እድል ፈጠራ ኤንድ ዲሴንት ወርክ ፎር ኦል ለሁሉም ስራ እድል መፍጠር ጋር የተያያዘ ነው። ሌላው ኢንዱስትሪ ኢኖቬሽን ኤንድ ኢንፍራስትራክቸር ነው፣ ኢንዱስትሪ ፈጠራና መሰረተ ልማት ጋር በተያያዘ መንገድ ፕሮሞት ማድረግ ነው። የሰስተይነብል ኢንዱስትሪያላይዜሽን ኤንድ ፎስተር ኢኖቬሽን ማለት ነው። ይሄ ሌላኛው ግብ ነው። ሬዲዩስድ ኢኒኳሊቲ ኢፍትሃዊነትን በሀገራት የሚሆን በዜጎች መካከል ያለውን መቀነስ ጋር የተያያዘ እንደሆነ መረዳት እንችላለን ማለት ነው። ሌላው ከዚሁ ጋር ተያይዞ የምናየው ሰስተይነብል ሲቲ ኤንድ ኮሚኒቲ ነው፣ የከተሞች እድገት ጋር በተያያዘ መንገድ እና ማህበረሰብ ሂውማን ሴትልመንት ኢንክሉሲቭ ሴፍ ሪዚሊየንት ኤንድ ሰስቴይነብል
መሆን መቻል አለበት የሚል ግብ ነው የተቀመጠው። ሪስፖንሲብል ኮንሰምፕሽን ኤንድ ፕሮዳክሽን ኢንሹር ሰስቴናብል ኮንሰምፕሽን ኤንድ ፕሮዳክሽን ፓተርን የሚል ነው። ክላይሜት አክሽን አርገንት አክሽን ቱ ኮምባት ክላይሜት ቼንጅ የአየር ንብረት ለውጥን መከላከል ኢምፓክት ነው። ይሄ ከአረንጓዴ ልማት ጋር የተያያዘ ነው። ላይፍ ቢሎ ዎተር በውሃ ውስጥ ያሉ አካላትንም ላይፍ ማለት ነው። በኦሽን፣ በሲ፣ በውቅያኖስ፣ በባህር፣ በሃይቆች ማሪታይም ሪሶርስ ፎር ሰስቴናብል ዲቨሎፕመንት ቀጣይነት ያለው እንዲቀጥል ማለት ነው። ኮንዘርቭ ማድረግ መጠበቅ እና ቀጣይነት ባለው መንገድ መጠቀም ጋር የተያያዘ እንደሆነ ያስረዳል ማለት ነው። ላይፍ ኦን ላንድ በመሬት ላይ ያለ ህይወት ነው። መጠበቅ ሪስቶር እንዲያደርግ እንደገና እንዲያገግም ማድረግ ፕሮሞት ሰስቴናብል ዩዝ ኦፍ ቴሪቶሪያል ኢኮሲስተም ሰስቴናብል ማኔጅ ፎረስት ደን ኮምባት ዴዘርቲፊኬሽን የበረሃማነት መስፋፋትን መከላከል ሃልት ኤንድ ሪቨርስ ላንድ ዲግራዴሽን የመሬት መራቆት እና መከላት ጋር ያሉ ጉዳዮችን ማስተካከል ሃልት ባዮዳይቨርሲቲ ሎስ የባዮዳይቨርሲቲ ሎስን መጥፋትን ማለት ነው መመለስ ሃልት ማድረግ መቋቋም ያስፈልጋል ማለት ነው። ፒስ ጀስቲስ ኤንድ ስትሮንግ ኢንስቲትዩሽን ይህ ሁሉም የሆነው ደግሞ ሰላም ፍትህና ጠንካራ ተቋማቶች ሲኖሩ ነው። ፕሮሞት ፒስፉል ኤንድ ኢንክሉሲቭ ሶሳይቲ ፎር ሰስቴናብል ዲቨሎፕመንት ኤንድ ፕሮቫይድ access to justice for all and build effective, accountable and inclusive institution at all level. ኢንክሉሲቭ ስንል አካታችነት፣ የተቋማት መናበብ፣ አካውንታቢሊቲ ተጠያቂነት፣ ቢውልድ ኢፌክቲቭ ውጤታማ ተቋም ግንባታ ማለት ነው። ስለዚህ ከሰላም ፍትህንና ጠንካራ ተቋማትን ለመገንባት ለማህበረሰብ እና ቀጣይነት ላለው እድገት እጅግ በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው። ፓርትነርሽፕ ፎር ዘ ጎልስ ይሄ ፓርትነርሽፕ ወዳጅነት፣ ጓደኝነት አስፈላጊ ነው ብሎ ነው የሚያም። ስትሬንግዝን ዘ ሚንስ ኦፍ ኢምፕሊሜንቴሽን እንግዲህ ትግበራውን ማጠናከር፣ ስትሬንግዝን ማጠናከር፣ ሚንስ ኦፍ ኢምፕሊሜንቴሽን አፈጻጸሙ ማለት ነው። ኤንድ ሪቫይታላይዝ ዘ ግሎባል ፓርትነርሽፕ ፎር ሰስቴናብል ዲቨሎፕመንት ማለት ነው። እንግዲህ አክቲቪቲ 6.3 ላይ የተሰጣችሁ ጥያቄ ነው የሚመስል። እናንተ ደግሞ መጽሐፋችሁን በደንብ አገላብጣችሁ ሌሎች መጽሐፍቶችንም አንብባችሁ በደንብ ማወቅ ይኖርባችኋል። አንዱን ጎል ከሌላኛው ጎል ያለውን ልዩነትን በሚገባ መረዳት፣ ምን ላይ ያተኩራል የሚለውን ማወቅ ይኖርባችኋል። እንግዲህ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።